ሰላም እንዴት አላችሁ የተከበራችሁ አድማጮቻችን 433 ባራዳ ኤፍኤም 95.1 ቪክቶር ዮኬሬሽ ዛሬ የምንመለከተው ጉዳይ ነው። ከዚህ ቀደም አንስተነው ነበር፣ ነገር ግን ባለፉት ጥቂት ጊዜያት ጎሎችን እያስቆጠረ ነው የሚገኘው። ያም ቢሆን ግን በተጠበቀው ልክ ነው ማለት አይቻልም። ባለፈው ቅዳሜ አርሰናል በርሊን ከሜዳ ውጪ 2-0 ባሸነፈበት ጨዋታ አራተኛ የሊግ ጎሉን አስቆጥሯል። ነገር ግን አራተኛ የሊግ ጎሉን ለማስቆጠር በርካታ ጨዋታዎችን ጠብቋል። ለመጨረሻ ጊዜ ጎል ያስቆጠረው ኖቲንግሃም ፎረስት ላይ እንደነበር የሚታወስ ነው። ሊድስ ዩናይትድ ላይ 2 ጎሎችን አስቆጠረ። አንደኛው በፍጹም ቅጣት ምት፣ ከዛ ውጪ በክፍት የጨዋታ እንቅስቃሴ 1 ጎል አስቆጠረ። ከግራ መስመር ተነስቶ ወደ ውስጥ ሰብሮ ያስቆጠረው ጎል እንደነበር ይታወቃል። ከኖቲንግሃም ፎረስት ጋር በተከናወነ ጨዋታ የሁሉን ነገር ጨርሶ ኳሱን የሰጠው ቪክቶር ኤቤሪቼዜ እንደነበር የሚታወስ ነው። አሁን እንግዲህ በሊጉ 4 ጎሎች አሉት፣ በሻምፒየንስ ሊግ 2 ጎሎች አሉት። ያንንም ያስቆጠረው 3ኛው ጨዋታ አትሌቲኮ ማድሪድ ላይ ነው። ሁለቱም በቆሙ ኳሶች የተቆጠሩ ናቸው። በክፍት የጨዋታ እንቅስቃሴ ጎል ማስቆጠር አልቻለም። የበለጠ በአየር ላይ ኳስ ሜትር ከ88 የሚረዝመውን ቁመቱ ለመጠቀም እየጣረ ነው የሚገኘው ሚሊሻ። ቪክቶር ዮኬሬሽ እስካሁን እያሳለፈ ያለው ጉዞ ምን ይመስላል? የአርሰናል ደጋፊዎች ጎል አለማስቆጠሩን ተከትሎ ጥያቄ እያነሱበት ነው የሚገኙት። የዛኑ ያህል ግን ቡድኑ ጨዋታዎችን እያሸነፈ ከመምጣቱ አንጻር በዛ የተደበቀ ይመስላል እንጂ ክረምት ላይ በተወራለት ልክ ነው ማለት ይቻላል። ሚሊሻ በዚህ ሰዓት ምናልባት ለሊጉ አዲስ ነው እንዳይባል እነ አርሊንግ ብራውት ሃላንድ በምን አይነት መልኩ በ2022/23 የውድድር ዘመን እንደመጡ የፈጠሩትን ተጽዕኖ ተመልክተናል። እርግጥ አዳዲስ አጥቂዎች ሁጎ ኪቲኬ፣ ከዛ ውጪ ቤንጃሚን ሼሽኮ፣ እነኚህ ከእርሱ ጋር የሚነጻጸሩ ተጫዋቾች ናቸው። ለሊጉ አዲስ ባይሆንም አሌክዛንደር ኢዛክ ጎል ማስቆጠር እንደዚሁ አልቻለም። ያው የእሱ ኬዝ ኤክሰፕሽናል ነው ይታወቃልና ቪክቶር ዮኬሬሽ በአርሰናል 6 ጎሎች በሁሉም ውድድሮች 4 በፕሪሚየር ሊግ 2 በሻምፒየንስ ሊግ። ያ ማርክ ብዙ የሚያከራክር ነገር የሚያስነሳ ይመስላል። እንግዲህ በ10 ጨዋታ 4 ጎሎች ትንሽ ናቸው ወይ የሚል ጥያቄም የሚያነሳ ሰው ሊኖር ይችላል። ማርክ በዚህ እጅግ በጣም ከባድ በሆነ ሊግ፣ ምክንያቱም ይሄ የፖርቹጋል ሊግ አይደለም የእንግሊዝ ፕሪሚየር ሊግ ነው። ሊጉ በጣም ከባድ ነው። በዛ ላይ የአርሰናል ተጋጣሚዎች ብዙ ለሳጥናቸው ቀርበው መጫወትን ፕላን አድርገው የሚመጡ ቡድኖች ናቸው። የበለጠ ወደ ኋላ ፍግፍገው ቪክቶር ዮኬሬሽ የትኛው የመከላከል የተቃራኒ ቡድን የመከላከል መንገድ እንደሚስማማው ምናልባት ዝውውሩ ከመከናወኑ በፊት በጣም ብዙ ስናነሳ ነበር። ማርክ የበለጠ በሀይ ላይን የሚጫወቱ ቡድኖች ለቪክቶር ዮኬሬሽ የማጥቃት መንገድ ተስማሚ ናቸው። በሎ ብሎክ ያን ያክል ተጽዕኖ መፍጠር የሚቸገር አይነት አጥቂ ነው የሚል ነገር በተደጋጋሚ ጊዜ ስናነሳ ነበር። እንግዲህ ተጋጣሚዎቹ ብዙዎቹ አርሰናልን የሚገጥሙ ቡድኖች በሎ ብሎክ የሚጫወቱ ቡድኖች ናቸው። ያ ብዙ የተስማማው አይመስልም። ቪክቶር ዮኬሬሽ ስፔስ ማግኘት አልቻለም። የበለጠ ስፔስ ሲያገኝ አደገኛ የሆነ ተጫዋች ነውና ያንን የማግኘት እድሉ ብዙ አልገጠመውም። ግን በዛ ሁሉ ጠንካራ ቡድኖች የእንግሊዝ ፕሪሚየር ሊግ እንግዲህ ከባዱ ሊግ እንደሆነ በተደጋጋሚ ጊዜ ስናነሳ ነበር። ያስቆጠረው 4 ጎል ትንሽ ነው ወይ የሚለውን ነገር ስትመለከት ሊያከራክር ይችላል። ግን ያስቆጠረባቸው ቡድኖች ሊድስ ዩናይትድ፣ ኖቲንግሃም ፎረስት 5-0 እና 3-0 ያለቀ ብዙ አርሰናል የሱ ያልተቸገረባቸው ጨዋታዎች በርንሌ በቀደምነት ያስቆጠረው አትሌቲኮ ማድሪድ ላይ 2 ጎሎች 4-0 ባለቀ ጨዋታ ተጽዕኖ በደንብ ጎልቶ የታየባቸው ናቸው ወይ የሚለው ነገር ሌላኛው አከራካሪ ነገር ይመስለኛል። ማርክ የቪክቶር ዮኬሬሽ ጉዳይ አርሰናል ጨዋታዎችን እያሸነፈ ነው፣ ጎሎች ከተለያየ አቅጣጫ እያስቆጠረ ነው። የቪክቶር ዮኬሬሽ ጥገኛ አይደለም የአርሰናል ማጥቃት ከተለያዩ አማራጮች ጎል የሚያስቆጥር ግን የክፍት ጨዋታ የፈጠራ ችግር ውስጥ ቪክቶር ዮኬሬሽን አልጎዳውም ወይ? እንግዲህ አሁን የአርሰናል ጠንካራው የማጥቃት መንገድ ሴት ፒስ ነው። በክፍት ጨዋታ አጥቂ የሚለካበት እድሎች ተፈጥሮለትስ ሚስ ያደርግ ተመልክተነዋል። አጥቂ የቡድኑ የማጥቃት ሂደት ጠባቂ ነው። 9 ቁጥሮች በተለይ ንጹህ 9 ቁጥሮች ፖዚሽኑን ነው የሚያስተካክለው፣ ስፔሶችን ነው የሚፈልገው። ስፔስ ያሸታል፣ ከተከላካይ ጀርባ ያለ አደገኛ ቦታን ይፈልጋል። ጊዜውን ጠብቆ ትክክለኛ ሩጫ ካደረገ ጎል ማስቆጠር ይችላል። ቪክቶር ዮኬሬሽ የዚህ አይነት ተጫዋች ነው። በአርሰናል ደግሞ አሁን እንግዲህ ቡድኑ
እያሸነፈ ስለሆነ ብዙ ትችት የማይተችበት ብዙ ትኩረት የማይደረግበት በክፍት ጨዋታ ድሎችን የሚፈጥርባቸው ሂደቶች ውስን ናቸው፣ ጥቂት ናቸው። የዛ ሰለባ አልሆነም ወይ የሚል መከራከሪያ ማንሳት ይቻላል ማለት። ስለዚህ ብዙ አጠቃላይ ከቡድኑ የጨዋታ መንገድ ጋር ተያይዞ ከተቃራኒ ቡድን አርሰናልን የሚገጥሙ ቡድኖች ከሚከተሉት የመከላከል መንገድ ጋር ተያይዞ ቪክቶር ዮኬሬሽ ያስቆጠራቸው ጎሎችና የፈጠራቸው ጎል ዕድሎች ጥቂት እንዲሆኑ ምክንያት ይሆን ይመስለኛል። 4 ጎል ማስቆጠሩ ብቻ ሳይሆን የፈጠረው የጎል ዕድል ጥቂት መሆኑም አነጋጋሪ ነው ማለት ከብዙ ያስቆጠረው 4 ጎል አይደለም። ስለዚህ ይሄ አጠቃላይ የቡድኑ የሚያጠቃበት መንገድ ተጫዋቹ ከጎል ጋር ያለው ግንኙነት ጥቂት እንዲሆን አንደኛው ምክንያት ይሆን ይመስለኛል። ሶስተኛ ሜዳ ላይ ነው የጊዜውን የሚያጠፋው። ጎል ማስቆጠር የበለጠ ትልቁ ኃላፊነቱ ነው። አንድም ኳስ ለጓደኞቹ የጎል ዕድል መፍጠርም አልቻለም ማለት 0 አሲስት ነው ያለው፣ ያስቆጠረው 4 ጎል ብቻ ነው። ስለዚህ እንደዚህ አይነት ቅድም ያነሳናቸው ፋክተሮች ቪክቶር ዮኬሬሽ የበለጠ ከጎሎች ጋር እንዳይገናኝ ምክንያት ሊሆኑ ይችላሉ የሚል እይታ አለኝ ማለት። እንዲህ አይነት ተጫዋቾች በአብዛኛው በጥልቀት ወደ ኋላ ይመለሳሉ። ከዚህ በፊት ያነሳነው ጉዳይ ነበረ። ወይን ሩኒ 2009-10 በደንብ ወደ ኋላ ተመለሳችሁ ማስታወስ ትችላላችሁ። የተሰራበት ነው። በጥልቀት ወደ ኋላ ይመለሳል። አንዳንዴ መሀል ሜዳ ላይ ይገኛል። ከዛ በኋላ ኳስ ይቀበልና በፍጥነት ለሉዊስ አንቶኒዮ ቫሌንሲያ ይሰጥና ፈጣን ሩጫ ነው የሚያደርገው። የ100 ሜትር ሯጭ የሚያደርገው አይነት ፈጣን ሩጫ። ከዛ በኋላ ቫሌንሲያ የሚያሻግረውን ኳስ ወደ ጎልነት ይቀይር ነበረ። ያ አልሆነም። በአርሰናል በኩል ከመስመር ላይ ተሻጋሪ ኳሶችን በዛ ደረጃ የሚያቀብል ተጫዋች የለም። የበለጠ በትዕግስት መጫወት እንዲህ አይነት ነገር ነው ያለው እንጂ ፈጣን የመስመር ተጫዋቾች ወደፊት ሄደው ክሮስ የሚያደርጉት ኳስ ብዙ የለም። አንደኛው ምክንያት ተደርጎ ሊወሰድ የሚችለው የተጫዋቾቹ ባህሪ ነው። ለምሳሌ ሪካርዶ ካላፊዮሪ የማል ተከላካይ ነው፣ ሃይብሪድ ተከላካይ በግራ መስመር ሲጫወት ሁለቱም ቦታ መጫወት የሚችል ነው። ሁለተኛው ተጫዋች ዩሪያን ቲምበር የማል ተከላካይ ወይም የአማካይ ተከላካይ ቦታ የሚጫወት ተጫዋች እንጂ የዛ ቦታ ተጫዋች አይደለም። የበፊት አይነት የመስመር ተጫዋቾች አይደሉም አሁን በአርሰናል ያሉት፣ ወይም ትሬንት አሌክዛንደር አርኖልድ ና አንዲ ሮበርትሰን አይነት አይደሉም። አንደኛው ምክንያት ያ ሊሆን ይችላል፣ ተሻጋሪ ኳስ የሚቀርበት። ሁለተኛው ሚኬል አርቴታ ቡድኑን በእርሱ ላይ አልሰራም። ልክ ፔፕ ጋርዲዮላ በርሊንግ ብራውት ሃላንድ ላይ ቡድኑን እንደሰራው አይደለም በአርሰናል በኩል እየተመለከትን ያለ ነው። አንደኛው ምክንያት ደግሞ ያኛው ይመስለኛል የበለጠ እምነት የሚጥለው በ9 ቁጥር ሚና ነው። ሚኬል አርቴታ ያው ባለፉት አመታት በተደጋጋሚ አጥቂዎችን አስፈርም 9 ቁጥሮችን አስፈርም ሲባል ያመጣው ካይ ሃቨርትዝን ነው ወይንም ደግሞ ገብርኤል ጄሱስን ነው። እንደዚሁ ሚካኤል ሜሬኖን በ9 ቁጥር ሚና እየተጠቀመ ያለ አሰልጣኝ እንደሆነ ይታወቃልና ጎሎች ከተለያየ አቅጣጫ እንዲቆጠሩ የሚፈልግ አይነት አሰልጣኝ ቡድኑ በአንድ ተጫዋች ብቻ እንዲገነባ እየፈለገ አይመስለኝም። አሁን ባለው ሁኔታ እንደ ቪክቶር ዮኬሬሽ አይነት ተጫዋቾች ልክ እንደ ሃላንድ አይነት ጎሎችን እንዲያስቆጥሩ ያ ቡድን በእነሱ ላይ መገንባት አለበት። ያንን ግን በአርሰናል በኩል እየተመለከትን አይደለም። አርሰናል አሁን የማንም ጥገኛ አይደለም። ምናልባት የቆመ ኳስ ላይ የጋብሪኤል ማጋሊሽ ጥገኛ ሊሆን ይችላል። የአሰልጣኙ እምነት እንግዲህ ከ9 ቁጥሮች ጋር የመስራት ፍላጎት ያለው እና ባለፉት አመታት አርሰናልን ማርክ ለዋንጫ የሚያበቃ ለስኬት የሚያበቃ የጎል መጠን ያለ 9 ቁጥር ማስቆጠር የቻለ ቡድን ሰርቷል ማይክል አርቴታ። በተለይ በአንደኛው ሲዝን ብዙ ጎል ያስቆጠረበት የውድድር ዘመን 9 ቁጥር ስለሌለው አይደለም በዚያ የውድድር ዘመን ዋንጫ ያጣው። የበለጠ መከላከሉ ላይ የተጫዋቾች ጉዳት፣ ቅጣት፣ አንዳንድ የተዛቡ የዳኝነት ውሳኔዎች እነዚህ የበለጠ ጎልቶ ይታያሉ። ማጥቃቱ ላይ ባለፈው የውድድር ዘመን ምናልባት ካልሆነ በስተቀር ማጥቃቱ ላይ የማይክል አርቴታ አርሰናል ሲቸገር አይቼው አላቅም። ማርከኔ ብዙ ጎሎች ያስቆጥራል ቡድኑ ያለ 9 ቁጥርም የበለጠ የተገነባበት የማጥቃት መንገድ ተስማሚ ከመሆኑ ጋር በተያያዘ ስለዚህ 9 ቁጥሮች ላይ ያለው እምነት ብዙ ያን ያክል የጠነከረ አይመስለኝም። ንጹህ 9 ቁጥሮች ላይ ዝውውሩ ላይም አንዳንድ የሱ ፍላጎት አይደለም የሚል ነገር ይነገር ጫና
ያለ 9 ቁጥር ስኬታማ አንሆንም የሚል እምነት አምና ዋንጫ ያጣ ነው በዛ ምክንያት ነው የሚል የደጋፊው ጫና ይመስለኛል። ያ የበለጠ ተጫዋቹ ወደ አርሰናል እንዲመጣ ፍላጎት ያሳደረ ይመስለኛል ማይክል አርቴታና ቡድኑ በሱ ላይ ብቻ እሱን የሚፈልግ ማጥቃት ወይም ደግሞ ለሱ ተስማሚ የሆነ የማጥቃት መንገድ እንዲተገብር ተደርጎ አልተሰራም። አሁን በማንቸስተር ሲቲ የምትመለከተው ሁሉ ነገሮች ወደ ሃላንድ እንዲሄዱ የበለጠ ለሃላንድ ተስማሚ የሆነ የማጥቃት መንገድ ፔፕ ጋርዲዮላ ሲተገብር የምትመለከተው። በአርሰናል ግን እንደዛ አይደለም። ከተለያየ አቅጣጫ በተለያዩ የማጥቃት መንገዶች ጎል ማስቆጠር አይደለም በአንድ ተጫዋች ላይ ማጥቃቱ ጥገኛ ሊሆን በአንድ የማጥቃት መንገድ ላይ እንኳን ጥገኛ ነው አይደለም የሚሉ ብዙ መከራከሪያዎች ይነሳሉ። እውነት ነው ከቆመ ኳስ ብዙ ጎል የሚያስቆጥር ቡድን ነው፣ ግን ሌሎች የማጥቃት አማራጮችንም ሲተገብር እንመለከተዋለን በዛ ደረጃ ባይሆንም። ስለዚህ የተለያዩ አይነት የማጥቃት አማራጮችን ከተለያዩ ተጫዋቾች የጎል ማግኛ መንገዶችን መተግበር የሚወዳ አሰልጣኝ መሆኑ የተወሰነ ቪክቶር ዮኬሬሽ በምቾት በየሳምንቱ ጎሎች እንዳያስቆጥር ምክንያት የሆነ ይመስለኛል። የተሰራው ታርጌት ማን ሆኖ ነው ሚሊሻ በግልጽ እናያለን። ባለፈውም ስንገልጽ እንደነበረው ከተከላካዮች ጀርባ ባለፈው የውድድር ዘመን 88 ጊዜ ሩጫ ፈጽሟል። ያ ሁሉ ጎል ያስቆጠረው ለዛ ሰርቪስ ነበረው፣ በቂ ሰርቪስ። ግን ደግሞ ሰርቪስ ያገኝ ዘንድ ስፔስ ሊኖር ግድ ይላል። እሱ ሲኖር ስፔስ መዝጋት እንዳለባቸው ተጋጣሚ ቡድኖች ያውቃሉ። ሊድስ ላይ አንደኛው ፍጹም ቅጣት ምት ነው፣ አንደኛው በክፍት ጨዋታ እንቅስቃሴ የተቆጠረ ነው። ያንንም ሲያስቆጠር ስፔስ አግኝቶ ነው ከግራ መስመር እየተነሳ ያንን ማድረግ የሚችል። ከዛ ውጭ የትኩረት ማዕከል ነው፣ ምንም ጥያቄ የለውም። ሁልጊዜም ቢሆን ቢያንስ በሁለት ተከላካዮች ይያዛል። ቴክኒካሊ ደግሞ ተጫዋቹ ሪች አይደለም፣ በታይት ስፔስ ውስጥ ተጫውቶ ምናምን የሚሄድ አይነት ተጫዋች አይደለም። ራሱን በሚገባ ፖዚሽኑን ያስተካክላል። ከዛ በተረፈ ደግሞ ስፔስ የሚፈልግ አይነት ተጫዋች ነው። ለዛ የሚሆን ተጫዋች ደግሞ ሊኖር ግድ ይላል። አሁን ባለው ሁኔታ ለጎል የተመቻቸ ኳስ በአርሰናል በኩል የሚያቀብል ተጫዋች ብዙ የለም እንደምንመለከተው። ለዛ የተመቸው ተጫዋች ማርቲን ኦዴጋርድ ነው። በናፖሊ የተመለከት ነው አለ ኬቨን ደብሮይነ እንግዲህ እስከ ውድድር ዓመቱ መጨረሻ ከሜዳ ርቋል የሚሉ መረጃዎች እየወጡ ነው የሚገኙት። ከራስመስ ሆይሉንድ ጋር በዚህ አጭር ጊዜ ውስጥ የፈጠሩት ጥምረት አለ። ደብሮይነ ከሃላንድ ጋር የፈጠሩት ጥምረት አለ። ሁልጊዜም ቢሆን እንደዚህ አይነት አጥቂዎች ተጫዋች ይፈልጋሉ፣ ኳስ የሚሰጣቸው ሰርቪስ ይፈልጋሉ። ያ ካልሆነ በስተቀር በክፍት የጨዋታ እንቅስቃሴ ጎል ለማስቆጠር ይቸገራሉ። በቆመ ኳስ የተጋጣሚ ቡድን ታርጌት ናቸው፣ ምንም ጥያቄ የለው። ስለዚህ በቆመ ኳስ ሁልጊዜም ጎል አታስቆጥርም። ማክሲመም ልታስቆጥር የምትችለው 2 ጎል ከሆነ ነው። እሱንም አጥቂው ብቻ ያስቆጥራል ለማለት እጅግ በጣም አስቸጋሪ ነው። ትክክለኛው ፖዚሽን ላይ የተገኘ ተጫዋች ነው ጎል ሊያስቆጥር የሚችለው። በአትሌቲኮ ማድሪዱ ጨዋታ በበርንሌው ጨዋታ ላይ በትክክለኛው ቦታ ላይ ተገኝቶ ጎል ማስቆጠር ችሏል። ስለዚህ አንደኛው የጎል ምንጭ ያ ነው። ከ4ቱ የፕሪሚየር ሊግ ጎሎች ካስቆጠራቸው ጎሎች 3ቱ በቆመ ኳስ የተቆጠሩ ናቸው። በርንሌይ ላይ 2ቱ በቆመ ኳስ፣ 2ቱ በክፍት የጨዋታ እንቅስቃሴ። በቆመ ኳስ አንደኛው የፍጹም ቅጣት ምት ነው፣ ሁለተኛው የበርንሌው ጨዋታ የማዕዘን ምት ነው። ከዛ ውጪ የኖቲንጋም ፎረስቱ ጨዋታ ከግራ መስመር አቅጣጫ የተሻገረ ኳስ ነው፣ ወደ ጎልነት መቀየር ችሏል። ሊድስ ዩናይትድ ላይ በራሱ ጥረት ጎል አስቆጥሯል። የእሱ ኳሊቲ የታየበት ጨዋታ የሊድስ ዩናይትዱ ጨዋታ በክፍት የጨዋታ እንቅስቃሴ ያስቆጠረው ጎል ግን ደግሞ ስፔስ ይፈልጋል ስንል ነበር በተደጋጋሚ። እየሆነ ያለውም ነገር ይሄ ነው። ለጊዜው ግን ችግር የሚፈጥር አይነት አይመስለኝም፣ ምክንያቱም ከተለያየ አቅጣጫ ጎሎች እየተቆጠሩ ስለሆነ አሰልጣኙ የበለጠ የቡድኑን የማጥቃት መንገድ ገንብቶታል። ማርክ ዘንድሮ የበለጠ ብዙ የቆመ ኳስ ጎሎች ያስቆጠረ። ባለፉት አመታት ይህን ሲያደርግ ነበር፣ ግን ባለፉት አመታት በክፍት ጨዋታ ጎሎችን የሚያስቆጥር ቡድን ነበር። ቡካዮ ሳካ ጎሎች ያስቆጥራል፣ ትሮሳርድ ጎል ያስቆጥራል፣ ማርቲኔዝ ጎል ያስቆጥራል፣ ኦዴጋርድ ጎል ያስቆጥራል፣ ጋብርኤል ማጋሊሽ ጎል ያስቆጥራል። ከተለያየ አቅጣጫ በተለያየ የማጥቃት መንገድ ጎል ማስቆጠር የሚችል ቡድን የገነባው አሰልጣኝ ማይክል አርቴታና ለ9 ቁጥሩ ተስማሚ የሆነ የማጥቃት መንገድ ብቻ የሚከተል አሰልጣኝ መሆኑ ቪክቶር ዮኬሬሽን የበለጠ ብዙ ጎል እንዳያስቆጥር የጎዳ ይመስለኛል። ግን አሰልጣኞቹ የእምነት ጉዳይ ነው። ማርክ ፔፕ ጋርዲዮላ ከተለያየ አቅጣጫ ጎል የሚያስቆጥር ቡድን በእንግሊዝ ፕሪሚየር ሊግ ገንብቶ አሳይቶናል። ከተለያየ ምናልባት ሰርጂዮ ኩናጉዌሮ የሚያስቆጥረው የጎል መጠን ከፍ ይበል እንጂ
ሌሎች በዙሪያ ያሉ ተጫዋቾች በሙሉ ጎል ያስቆጣሪዎች ናቸው። ሪያድ ማሬዝ ጎል ያስቆጥራል፣ ፊልፋደን ጎል ያስቆጥራል፣ ኬቨን ደብሮይኔ ጎል ያስቆጥራል፣ ቪሸንት ኮምፓኒ ጎል ያስቆጥራል። ከተለያየ አቅጣጫ ቡድኑ በተለያየ የማጥቃት አማራጮች ጎል የሚያስቆጥር ቡድን ገንብቶ አሳይቶናል። በ9 ቁጥር ሚና ባላቸው ተጫዋቾች ሁላ ዋንጫ ወስዷል በ9 ቁጥር። አሁን ደግሞ የተሻለው አማራጩ በወቅቱ የነበረው የተሻለው የቡድኑ የስብስቡ የበለጠ ተስማሚ የሚሆነው የማጥቃት መንገድ የተገበረው አሁን ባለው ሁኔታ ደግሞ ጊዜው ኤርሊንግ ብሮት ሃላንድ ይመስላል። ስለዚህ ለእምነቱ ኤርሊንግ ብሮት ሃላንድ ላይ ያለው እምነት ቡድኑ የበለጠ በማጥቃት እሱ ላይ ትኩረት እንዲያደርግ እንዲሆን ተደርጎ ተገንብቷል። ቪክቶር ዮኬሬዥ ይህንን እምነት የምጥልበት ነው ወይ? ማይክል አርቴታ የበለጠ ሁሉን ነገር ትቶ የቡድኑ የማጥቃት መንገድ ሁሉ ወደ ቪክቶር ዮኬሬዥ ቢል ስኬታማ መሆን የሚችልበት እድል አለ የሚለውን ነገር ከፈተሽን ያ እድል ያለው አይመስልም። እስካሁን የመጣበትን የቡድን ግንባታ የሚያፈርስበት አይነት ይመስለኛል። በትክክል ለ7 ዓመታት ቀስ እያለ እሱ እንደሚለው በፕሮሰስ የሰራውን የቡድን ግንባታ ሂደት ወደ አንድ ሰው ጥገኝነት ለመቀየር ከባዱን ውሳኔ ማሳለፍ ነው የሚል እምነት አለኝና አሰልጣኙ የተከተለ ያለው ትክክለኛውን መንገድ ነው። በዚህ ውስጥ ቪክቶር ዮኬሬዥ ራሱን ማሻሻል ራሱን ማሳደግ የሚገደድ ይመስላል። በክፍት የጨዋታ እንቅስቃሴ ጎል ከማስቆጠር ይልቅ በአየር ላይ ኳስ ፍልሚያ ገብርኤል ማጋሊሽ የሚሰጠውን ኳስ ወደ ጎልነት እየቀየረ ያለበት ሰዓት ላይ ነው ያለው። በበርሌው ጨዋታ ትንሽ የመጠነኛ ጉዳት አስተናግዶ በሚካኤል ሜሬኖ ተቀይሮ እንደገባ ተነግሯል። አያስታውቅም፣ ጉዳቱ ግን መጠነኛ ጉዳት ነው የሚሉ መረጃዎች እየወጡ ይገኛሉ። ሚካኤል ሜሬኖ ተቀይሮ ከገባ በኋላ ቪክቶር ዮኬሬዥ ሜዳ ውስጥ በነበረበት ሰዓት ከተፈጠሩ የጎል ማግባት እድሎችን በላይ ቡድኑ ኳሱን ይዞ መጫወት እየፈለገ ወይንም ደግሞ ኢኮኖሚካል ፉትቦል መጫወት እየፈለገ እንኳን አልፎ አልፎ የጎል ማግባት እድሎችን ሲያገኝም እንደነበር ተመልክተናል። በመጀመሪያ አጋማሽ የቡካዮ ሳካ አጋጣሚ ሊጠቀስ ይችላል። ያለው አማራጭ እንግዲህ አሁን በጥልቀት ወደኋላ ተመልሶ ለሌሎች ተጫዋቾች ስፔሶችን መፍጠር ነው። ኤርሊንግ ብራውት ሃላንድ ወይንም ደግሞ ቤንጃሚን ሼሽኮ እንደሚያደርገው፣ አለበለዚያ ጎሎችን ለማስቆጠር እጅግ በጣም አስቸጋሪ ነው የሚሆኑበት። እንደ ወትሮ አርሰናል የፍጹም ቅጣት ምቶችን ደጋግሞ አላገኘም። ምናልባት እንደዚህ አይነት አጋጣሚዎች ቢገኙ የበለጠ በራስ የመተማመን ስሜቱን ከፍ የሚያደርግበት እድል ነበረ። ያ ግን ሳይሆን ቀርቷል። አርሰናል ተከታታይ ጨዋታዎችን እያሸነፈ በመሆኑ ምክንያት ከጫና ስሜት ነጻ ነው። በጎው ነገር ያ ነው። ከቀጣዩ ሳምንት በኋላ የኢንተርናሽናል ብሬክ ነው የሚኖረው። ለዛ ጊዜ ደግሞ የበለጠ ራሱን አዘጋጅቶ የሚመለስበት ጊዜ ይሆናል ተብሎ ይጠበቃል። እንግዲህ እስካሁን ካከናወናቸው ጨዋታዎች ማስቆጠር የቻለው በሊጉ 4 ጎሎች ነው። ከዛ ውጪ በሻምፒየንስ ሊግ 2 ጎሎችን አስቆጥሯል። በክረምቱ የተጫዋቾች ዝውውር በ63 ሚሊዮን ፓውንድ ሲመጣ እጅግ በጣም ከፍተኛ የውይይት ርዕስ የነበረው ቪክቶር ዮኬሬዥ እድሜው ገና 27 ከመሆኑ አንጻር በቀጣዮቹ ዓመታት የበለጠ ከቡድኑ ጋር የሚዋሃድበት የብስለት ደረጃውን ከፍ የሚያደርግበት አጋጣሚ እንደሆነ ጥያቄ የሚነሳበት ጉዳይ አይደለም። ከምንም በላይ ደግሞ ለሊጉ የጨዋታ መንገድ የተሰራ ከመሆኑ አንጻር ከኤርሊንግ ብራውት ሃላንድ በተቃራኒ ፈጥኖ ከሊጉ ጋር ከቡድኑ ጋር ላይዋሃድ ይችላል። እስካሁን ባለው ሁኔታ ግን መዋሃድ ሲጀምር የተሻለውን ተጫዋች ልንመለከት የምንችል ይሆናል። እናንተስ በዚህ ጉዳይ ዙሪያ ምን አስተያየት አላችሁ? ሀሳብ አስተያየት አድርሱን። ሰብስክራይብ አድርጉ። በየቀኑ እንደዚህ አይነት መረጃዎችን ወደ እናንተ የምናደርስ ይሆናል። ስላዳመጣችሁን ከልብ እናመሰግናለን።